በኦንላይን ገንዘብ መስራት ትፈልጋላችሁ? በኦንላይን ገንዘብ መስራት ከፈለጋችሁ በቀን ከ5,000 እስከ 20,000 መስራት የምትችሉበትን ዌብሳይት እነግራችኋለሁ። ስለዚህ ይህንን ዌብሳይት ሙሉ ቪዲዮውን ከመጀመሪያው እስከ መጨረሻው በማየት ከ5,000 እስከ 20,000 መስራት ትችላላችሁ። ወደ ቪዲዮ። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እንደምንሰነበታችሁ። ባለፈው በአዲስ ርዕሰ ጉዳይ ተገናኝተን የተመማርነ ሲሆን ዛሬ ደግሞ በሌላ ርዕሰ ጉዳይ ተመልሻለሁ። የዛሬው ርዕሰ ጉዳያችን ምርጥና ቆንጆ የሆነ የኦንላይን ስራ ይዤላችሁ መጥቻለሁ ማለት ነው። ቀጥታ ወደ ቴሌግራም ቻናላችን ወይም ደግሞ ወደ ቴሌግራም ቻናላችሁ ትሄዱና ምን እናደርጋለን ዩፒ ቴክኖሎጂ ብላችሁ ሰርች ታደርጋላችሁ ማለት ነው። ስለዚህ ቀጥታ ቴሌግራም ቻናሌ ላይ ገብቻለሁኝ በእንግሊዘኛ ማለት ነው። ዩፒ ቴክኖሎጂ ብላችሁ ሰርች እንዳደረጋችሁ የሁለተኛው የምታዩትን ማለት ነው በምታዩት መልኩ ያመጣላችኋል። ስለዚህ በቀጥታ ይህን ሁለተኛውን አንዴ ክሊክ ታደርጉታላችሁ። አንዴ ክሊክ ታደርጋላችሁ። ይህንን ክሊክ እንዳደረጋችሁ ቀጥታ ወደ ፔጁ ወይም ደግሞ ወደ ቻናሉ ይወስዳችኋል ማለት ነው። እዚህ ላይ የተለያዩ አዳዲስ የኦንላይን ስራዎች ይለቀቃሉ ማለት ነው። ስለዚህ ይህንን ቻናል በመጀመሪያ ጆይን ያላደረጋችሁ ጆይን በማድረግ ሰርች እንዳደረጋችሁ ልዩ ልዩና አዳዲስ የኦንላይን ስራዎች እናገኛለን ማለት ነው። ስለዚህ ዛሬ የምናየው ምንድነው? አሁን በቅርቡ በቀጥታ በፍጥነት የተጀመረ አዲስ ስራ ነው ማለት ነው። ስክሮል አድርጋችሁ ወደ ታች ስክሮል እንዳደረጋችሁት ወደ ላይ ማለት ነው የምታገኙት ይህን ሞንታግ የሚለውን ይህንን ሊንክ አንዴ ክሊክ ታደርጋላችሁ ማለት ነው። ይህን ሊንክ ክሊክ እንዳደረጋችሁ ቀጥታ ሬጂስተር ታደርጋላችሁ ማለት ነው። ክሊክ እንዳደረጋችሁት በዚህ መልኩ ያመጣላችኋል ማለት ነው። በዚህ መልኩ ሲያመጣላችሁ በመጀመሪያ በኢትዮ ቴሌኮም ስልክ ያላችሁ ማለት ነው 9 ብላችሁ ትጀምራላችሁ። ከዛ ውጭ ሳፋሪኮም ከሆነ ደግሞ 7 ብላችሁ ትጀምራላችሁ ማለት ነው። 7 ብላችሁ ትጀምራላችሁ። ከዛ ቁጥሩን ታስገባላችሁ። ከታች ኒክኔም ይላል። ኒክኔም ደስ ያላችሁን ስም ታስገባላችሁ ማለት ነው። ደስ ያላችሁን ስም ወረድ ብሎ ደግሞ ፓስዋርድ ይጠይቃል። ፓስዋርዳችሁን እዚህ ላይ የማይጠፋችሁን ቋሚ የሆነ ፓስዋርድ ታስገባላችሁ ማለት ነው። ከዛ ወረድ ብሎ ኢንቫይቴሽን ኮድ አለ። እሱን ታልፉትና ቬሪፊኬሽን ኮድ ይጠይቃል። ቬሪፊኬሽን ኮዱን ሴንድ የሚለውን ሌላውን በትክክል ከሞላችሁ በኋላ ሴንድ የሚለውን አንዴ ክሊክ ታደርጋላችሁ ማለት ነው። ይህንን ክሊክ እንዳደረጋችሁ ቀጥታ ቬሪፊኬሽን ኮዱ ሰክሰስፉል ይልና ይልክላችኋል። ቬሪፊኬሽን ኮዱን ከላከላችሁ በኋላ ቀጥታ ሬጂስተር ነው የሚለውን ይህንን አንዴ ክሊክ ታደርጉትና ሬጂስተርድ ሰክሰስፉል ይላችኋል ማለት ነው። ስለዚህ እኔ ግን እየሰራሁበት ስለሆነ ቀጥታ ምንድነው ሳይን ኢን ብዬ ገባለሁ ማለት ነው። ሳይን ኢን ብዬ ገባለሁ። ከዛ አሳያችኋለሁ። ሳይን ኢን እንዳልኩትኝ ቀጥታ ስልክ ቁጥራችሁን እዚህ ላይ ታስገባላችሁ። ኦኬ ቀጥታ ፓስዋርዳችሁንና ስልካችሁን ታስገባችሁ በዚህ መንገድ ያመጣልናል ወደ ኢንተርፌሱ ማለት ነው። ሞንታግ እንግዲህ በዚህ መንገድ ሞንታግ ጎልድ ይላል። ይህን ይመስላል ማለት ነው። ቀጥታ ሆም ላይ እንደገባችሁ እነዚህን ጎልዶች ኢንቨስት እናደርጋለን ማለት ነው። እንግዲህ ከታች 4 ዋና ዋና ነገሮች አሉ። ሆም፣ ብሎግ፣ ቲም እና ማይ የሚሉ አሉ ማለት ነው። ስለዚህ እያንዳንዱን በስርዓት መጠቀም በሚገባን አግባብ እንጠቀማለን ማለት ነው። ስለዚህ ኢንተርፌሱ እንግዲህ በዚህ መንገድ ያሳየናል ማለት ነው። ለምሳሌ የመጀመሪያው ኢንቨስት ማድረግ ብትፈልጉ ጎልድ ኢንቨስትመንት ፕላን ዋን ምን ይላል? እንግዲህ በ380 ብር ኢንቨስት ታደርጋላችሁ ማለት ነው። ጎልድ ኢንቨስትመንት ፕላን ዋን በ380 ብር ለ39 ቀን ኢንቨስት ካደረጋችሁ የቀን ገቢያችሁ 171 ብር ይሆናል። በ39 ቀን ማለት ነው 6669 ብር ይሆናል ማለት ነው። ስለዚህ በዚህ መንገድ ኢንቨስት አድርጋችሁ መስራት ትችላላችሁ። በሁለተኛ ደረጃ ወረድ ብሎ ፕላን ቱ ደግሞ ስናይ ጎልድ ኢንቨስትመንት ፕላን ቱ 1200 ብር ኢንቨስት አድርጋችሁ 1200 ብር ኢንቨስት ታደርጋላችሁ። ለ39 ቀን ይቆያል። ከዛ የቀን ገቢያችሁ 564 ብር ይሆናል። ቶታል ኢንከማችሁ ደግሞ ወይም ቶታል ገቢያችሁ 21996 ብር ይሆናል። ለ39 ቀን ነው የሚቆየው።
በዚህ መንገድ ኢንቨስት አድርጋችሁ መስራት ትችላላችሁ ማለት ነው። ከዛም ወረድ ብሎ ደግሞ በ4500 ኢንቨስት አድርጋችሁ 4500 ኢንቨስት እንዳደረጋችሁ እንደምትመለከቱት ፕላን ስሪ ማለት ነው። 39 ቀን ይቆያል። የቀን ገቢያችሁ 2205 ብር ይሆናል። ቶታል ገቢያችሁ 85995 ብር ይሆናል ማለት ነው። በዚህ መንገድ ይህንን በደንብ መስራት ትችላላችሁ ማለት ነው። ውድና የተከበራችሁ እንግዲህ የቻናል ቤተሰቦች እስከ ታች እስከ ስንት አለ መሰላችሁ? እስከ 30 ሺህ እስከ 30 ሺህ ሳይሆን እስከ 300 ሺህ ኢንቨስት በማድረግ የቀን ገቢያችሁን ማሳደግ ትችላላችሁ ማለት ነው። እስከ 300 ሺህ ማለት ነው። እስከ 300 ሺህ ኢንቨስት ያደረገ ሰው እንግዲህ በከፍተኛ ደረጃ ለ39 ቀን ነው የሚቆየው። 180 ሺህ የቀን ገቢ ይኖረዋል። ከዛ ደግሞ 7 ሚሊዮን 20 ሺህ የቶታል ኢንከሙ ይሆናል ማለት ነው። ስለዚህ በዚህ መንገድ ኢንቨስት እያደረጋችሁ መስራት ትችላላችሁ ማለት ነው። ከዛ ውጭ ቲም ላይ ስንገባ ኢንቫይት የምናደርገው ለጓደኞቻችሁ ኢንቫይት በማድረግም 30% ቪ1 35% ቪ2 እና ቪ3 በሚል አስቀምጦታል። ለኮሚሽን የኮሚሽን 30% ኢንቫይት ባደረጋችሁ ቁጥር ኢንቫይት የምታደርጓት ይችን ኮፒ የምትለዋን ክሊክ በማድረግ ለጓደኞቻችሁ ሼር በማድረግ 30% ኮሚሽን ይከፈላችኋል ማለት ነው። በዚህ መንገድ ተጨማሪ ገቢ ማግኘት ትችላላችሁ፣ ኢንቨስት ከማድረጋችሁ በተጨማሪ ማለት ነው። ለሌሎች ኢንቫይት እያደረጋችሁ ገቢያችሁን መሰብሰብ ትችላላችሁ ማለት ነው። 30% ኮሚሽን አለው። ወደ ሆም ላይ እንመለስና ኢንቨስት ማድረግ ከፈለጋችሁ ቀጥታ ይህን ሪቻርጅ የምትለዋን ይችንን ክሊክ ታደርጋላችሁ ማለት ነው። ይችን ክሊክ ታደርጋላችሁ ስቴብል ሚለው ላይ። ከዛ ቪአይፒም ከሆነ አክቲቪቲ የሚል እያንዳንዱ ዝርዝር ተግባራት አሉት። ሪቻርጅ የሚለውን አንዴ ክሊክ ታደርጋላችሁ። አንዴ ክሊክ እንዳደረጋችሁ ከ380 እስከ 300 ሺህ እዚህ ላይ ያስቀምጦላችኋል። ስለዚህ ዴይሊ ኢንከማችሁን ለማሳደግ ወይም ኢንቨስት ማድረግ የምትፈልጉትን በፈቀደው መጠን ሴሌክት ታደርጉና ኢንቨስት ታደርጋላችሁ ማለት ነው። ስለዚህ ለምሳሌ 380 ኢንቨስት ማድረግ ብፈልግ ይህንን አንዴ ክሊክ እንዳደረግኩ እዚህ ላይ ይጽፍልኛል። ከዛ ቻናል 1 ቻናል 2 ቻናል 3 የሚል አለ። ያው ቀጥታ ቻናል 1 ነው የሚላችሁ። ኢንስታንት ሪቻርጅ ትሉታላችሁ ወረድ ብላችሁ ማለት ነው። ከታች ኢንስታንት ሪቻርጅ እንዳላችሁት ፔ ነው ይላችኋል። ይህን አንዴ ክሊክ ታደርጋላችሁ። ፔ ነው የሚለውን ክሊክ እንዳደርጋችሁ የተወሰነ ሎዲንግ ያደርግና ያስመጣላችኋል ማለት ነው። የምትመለከቱት በዚህ መንገድ አመጣልናል ማለት ነው። ሴሌክት አካውንት ይላል። እንግዲህ ሲቢ ብር ብቻ ነው ወይም ደግሞ የኢትዮጵያ ንግድ ባንክ ብቻ ነው። ይህንን ሴሌክት እናደርጋለን። ሴሌክት ካደረግን በኋላ ቀጥታ ምን እናደርገዋለን? ኮንፊርም እንለዋለን ማለት ነው። ኮንፊርም እናደርገዋለን። በዚህ መንገድ ያመጣልናል። እንደምትመለከቱት በንግድ ባንክ ብቻ ነው ማስገባትም መቀበልም የምትችሉት። ስለዚህ በዚህ መንገድ ያመጣልናል። ስለዚህ አሁን እኛ የምናስገባው 380 ብር ነው አይደለ? ከዛ የምናስገባለት ሰው ስም እና አካውንቱ እዚህ ላይ እንደምትመለከቱት ይህንን ኮፒ እናደርገዋለን። ይህን ኮፒ እናደርግና ቀጥታ ወደ ንግድ ባንክ እንሄዳለን ማለት ነው። ወደ ንግድ ባንክ እንሄድና በሲቢ ብር ወይም ደግሞ በሞባይል ባንክ ትራንስፈር እናደርግለታለን። ትራንስፈር አድርገን ስክሪንሻት እናደርገዋለን መጨረሻ። ከዛ ትራንስፈር አድርገን ስክሪንሻት ካደረግን በኋላ ቀጥታ የት እንመጣለን ማለት ነው። ትራንሳክሽን አይዲ የሚለውን እዚህ ላይ ማለት ነው ኤፍቲ ብሎ የሚጀምረውን ቁጥር አመጣን እዚህ እናስገባለን። ኤፍቲ የሚለውን ቁጥር ኤፍቲ ብለን ጽፈን ከዛም ያለውን ቁጥር እዚህ ላይ እናስገባና ምን እናደርገዋለን ማለት ነው። ሳብሚት እንለዋለን። ሳብሚት ቁጥሩን ቀጥታ እንዳስገባችሁ ሳብሚት ትሉታላችሁ። ከዛ ሳብሚት እንዳላችሁ ሰክሰስፉሊ ይላችኋል ማለት ነው። ሰክሰስፉሊ በዛ መንገድ ክፍያችሁን ፈጽማችኋል ማለት ነው። የተወሰነ ሎድ ሲያደርግ ይቆይና ቀጥታ
ሪቻርጅ ያደርግላችኋል ማለት ነው። በዚህ መንገድ ኢንቨስት ማድረግ ትችላላችሁ ማለት ነው። ስለዚህ ለማውጣት ከፈለጋችሁ ደግሞ ቀጥታ እንመለስና ምን እናደርጋለን? ዊዝድሮዋል የሚለውን ይህን አንዴ ክሊክ ታደርጋላችሁ። ይህንን ክሊክ እንዳደረጋችሁት ቀጥታ በዚህ መንገድ ያመጣላችኋል። እንግዲህ የእያንዳንዱን የዕለት ገቢያችሁን ማውጣት ትችላላችሁ። ከ200 አንስቶ እስከ 5 ሚሊዮን ማውጣት ይቻላል ማለት ነው። እስከ 5 ሚሊዮን ማውጣት ይቻላል። እንግዲህ ስታወጡ መጀመሪያ እዚህ ላይ የብር መጠናችሁን ታስገባላችሁ። ለምሳሌ ያህል 200 ብር ማውጣት ብፈልግ እዚህ ላይ ከዛ ፓስዋርዴን አለ እዚህ ላይ ፓስዋርዴን አስገባለሁ። ከዛ ሴሌክት ዋሌት ይላል። ሴሌክት ዋሌት እንግዲህ አካውንታችሁን ንግድ ባንክ ከሆነ የንግድ ባንክን ከዛ በዩኤስዲቲ ነው በኢትዮጵያ ብር የሚለውን እዚህ ላይ ሴሌክት ታደርጋላችሁ። ስለዚህ በኢትዮጵያ ብር ከሆነ ይሄ ሴሌክት ታደርጉና ቀጥታ ታደርጋላችሁ ማለት ነው። ይሄንን ሪኩዌስት የሚለውን ክሊክ እንዳደረጋችሁት ቀጥታ ብራችሁ ወደ አካውንታችሁ ይገባል ማለት ነው። በዚህ መንገድ የሰራችሁትን ብር ማውጣት ትችላላችሁ። ከዛ በመቀጠል ምን እናደርጋለን? እያንዳንዱን ቪአይፒ የሚለው ጋር ክሊክ እንዳደረግና ቪአይፒ ለምሳሌ እዚህ ላይ ስክሮል እያደረጋችሁ ስትመለከቱት እያንዳንዱን የ3 ቀን ኢንቨስት የምታደርጓቸው የ3 ቀን ገቢዎች አሉ። ስለዚህ በ380 ለ3 ቀን በቀን 209 ገቢ ያለ ቶታል 527 ብር ታገኛላችሁ ማለት ነው። ቪአይፒ 1 ላይ ቪአይፒ 2 ላይ ደግሞ 1100 ብር ኢንቨስት ብታደርጉ የ3 ቀን ማለት ነው የቀን ገቢ 715 ቶታል ኢንከም ደግሞ 2145 ብር ይሆናል ማለት ነው። ከዛ ቪአይፒ 3 ኢንቨስት ብታደርጉ ወይም ብታደርጉ 3000 ብር ማለት ነው። የ3000 ብር እንትን ብትሉ ለ3 ቀን የቀን ገቢ 2100 ቶታል ኢንከም ለ3 ቀን ማለት ነው 6300 ብር ገቢ ታደርጋላችሁ። በዛ መንገድ እስከ 120,000 ኢንቨስት እንድታደርጉ የ3 ቀን ያዘዛል። ስለዚህ 120,000 ኢንቨስት ያደረገ ሰው የቀን ገቢው 180,000 ከዛ ቶታል ኢንከሙ ስንት ይሆናል ማለት ነው? ቶታል ኢንከሙ 5,000 ይሆናል ማለት ነው። በዚህ መንገድ ኢንቨስት እያደረጋችሁ መስራት ትችላላችሁ ማለት ነው። ከዛ አክቲቪቲ የሚል አለ። አክቲቪቲ የሚለውን ክሊክ እንዳደረጋችሁ አክቲቪቲ ማለት ይሄ ማለት ነው። ይህንን ክሊክ እንዳደረጋችሁ ቀጥታ በዚህ መንገድ ያመጣል። ፋይን ጎልድ ፕላን 1፣ ጎልድ ፕላን 2፣ ፋይን ጎልድ ፕላን 3 እያለ እስከ ፕላን 3 ያስቀምጥልናል ማለት ነው። ስለዚህ በ500 ብር ለ91 ቀን ማለት ነው የሚቆይ በቀን 250 ገቢ እያገኛችሁ ቶታል ኢንከማችሁ 22750 ብር ይሆናል ማለት ነው። 22750 ብር በስንት ብር ማለት ነው? 500 ብር ኢንቨስት ብታደርጉ ለ90 ቀን ወይም ደግሞ ለ3 ወር ማለት ነው። ስለዚህ 1950 ብር ደግሞ ኢንቨስት ብታደርጉ ፕላንቱ ላይ ማለት ነው። ፕላንቱ ላይ ቀጥታ የዕለት ገቢያችሁ 1014 ይሆናል። ቶታል ኢንከማችሁ የሚሆነው 92,274 ብር ይሆናል ማለት ነው። ስለዚህ በዚህ መንገድ እንዲህ እያደረጋችሁ እስከ ፕላን 3 መስራት ትችላላችሁ ማለት ነው። የተወደዳችሁና የተከበራችሁ የቻናል ቤተሰቦች እንግዲህ ግልጽና ግራ የገባችሁ ካለ ኮሜንት ላይ ኮሜንታችሁን አስቀምጡልኝ። እያንዳንዱን ጥያቄ እናያለን ማለት ነው። በዚህ መንገድ ኢንቨስት እያደረጋችሁ የዕለት ገቢያችሁን ማሳደግና የኦንላይን ስራን መስራት ትችላላችሁ። አዳዲስና ልዩ ልዩ አስተማሪ የሆኑ ነገሮች በዚህ ቻናል ሁልጊዜም የምንለቅ መሆኑን በማወቅ ለቻናላችን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰቡ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። በሌላ ርዕሰ ጉዳይ እስከምንገናኝ መልካም ጊዜ፣ ሰላም ሁኑልኝ። ባይ ባይ።